አጥንቷ ወጥቶ ነው ያለው። ነይ ውረጅ እንደውም ሄዱ ብዬ አውረድኳት። ለብሬ ይሄንን ሪከርድ አድርገው ቆርጠው ላኩለት። ብሬ ሲጠይቀኝ እኔ ሄለንን መረጃ አምጪ ብዬ ጠይቃታለሁኝ። በቃ ይሄ ነገር ግን ከልጅቷ እርዳታ በኋላም ቢሆን ይደርሳል፣ ችግር የለም ነበር የተባባል ነው። ገባሽ? አሁንም ብሬ በትልቁ ትሆንና በዚች ልጅ በምህረት ስም ዋትስአፕ ግሩፕ ላይ የተሰበሰበው ብር ምን ያህል ነው? ለህዝቡ አሳውቁ። አንደኛ። ሁለተኛ ነገር ደግሞ የግሩፑ ዋና አድሚንና ሰብሳቢስ ማን ነው? ለህዝቡ አሳውቁ። ምክንያቱም ይሄንን ነገር ህዝቡ ግልጽ ነገር ስለሚፈልግ ማለት ነው። ለሄለን የነገረቻት ልጅ ግን ሀቅ ከሌለሽ አንቺ ቲቲ የምትባዩ ጥፍራም ያልጋ ስተት ሄደሽ ለሄለን ይሄ እንደዚህ ብለሽ ተናግረሽ ልጅቷ እንድትናገር ማድረግ አልባሽ። ሄለን አንቺን አምና መታ ነው እንደዚህ አለ ብላ የተናገረችው። ስለዚህ ነይ መረጃ አምጪ። መረጃ ካላመጣሽ ግን ወር ነው የሚሄድብሽ። ወር አልኩሽ። እኔ አንቄ ነው የሚይዝሽ። አንቺ ልጅቷ የለችም እኮ ማሲ፣ ዝም ብለሽ እኮ ነው የምትለካኝ። አንቺ ቲቲ የምትባል ልጅ ራሱ የለችም። ማሲ እኔ ስክሪንሾት አርግቼ ልክልሻለሁ። ስጽፍልኝ የነበረው እኔ አንቺ ቤት ሄለን ሳትባል ሄለን ሚውት አድርገሜን አታውቂው። ሄለን ሳትባል ተባልኩኝ አትልም ስላለቻት ሄለን ደግሞ የእሷን ጫፍ ይዛ መታ ደግሞ ሄለን ይሄንን ነገር ተናገረች። ገባክ? ስለዚህ ብሬን በትልቁ አድርጊው። ዋትስአፕ ግሩፕ ላይ በዚች ልጅ ስም መጀመሪያ ባለቤቷ ነይ ቆይ ከብሬ በፊት ልጅቷን ሚውት ፍቺና ቪዲዮሽን ክፈቺ። ብሬ ሚውት አድርግ። ምህረት ወይ አይሰማም? ደና ይሰማል። በመጀመሪያ እኔ አንቺ ፊት በዚህ ደረጃ ራሱ መጫጫዋ ምንም ማንም ሰው አይፈልግም። ገባሽ? ነገር ግን ይሄ ነገር ከበቀደም ጀምሮ ዝብርቅርቅ እያለ ስለሆነ ልክ እንደ ታሰረ በጆንያ እንደታሰረ የጠላ ድፍርስርስ እያለ ነው ነገሩ። በአንቺ ስም ዋትስአፕ ላይ ግሩፕ ላይ ብር ተሰብስቦ ስንት ብር ተሰጠሽ? ዋትስአፑ ላይ ስንት ሰው አለ? ይሄንን ነገር ንገሪ፣ ለህዝቡ አስረጃ አንቺ። ከዛ ብሬ ያስረዳል። ግሩፕ ላይ ያለው ሰው 100 ምናምን ሰው ነው። ብቻ እንደዚህ ያላየሁትም ቼክ አላረኩም። ማን ነው ግሩፑን የሰበሰበው? በአካውንቴ ነው የተሰበሰበው ብር ማለት ነው። ግሩፑን ማን ነው የሰበሰበው? ግሩፑን የሰበሰበው ማን ነው? ጓደኛ ያለች ማን የምትባል ያስገባት ከስር ብርቱካን የምትባላለች። እሺ 100 ምናምን ሰው ስንት ብር ሌላ ሰው አታዋሯት። ራሷን ችላ ያወራች አይደል? ወደ አካውንቴ ስንት ብር ገባ? ባለፈው ግን አሁን ከትናንትና ወዳች ካላረኩም እስከ 400 ሺህ ምናምን ነገር ደርስ። ቴንክ ዩ። ሚውት አድርጊ ምህረት። ቆይ ሚውት ከማድረግሽ በፊት 400 ሺህ ብር መሰብሰቡን ለብሬ ያሳውቃችሁት ነው? አውቋል ወይስ ብሬ አላወቀም? ለብሬስ ለምን አላሳወቃችሁትም? እሱ ኢቭን አገር ቤት ሄደሽ መታከሚያ እንደሌለሽ ነበረ። ምንም አይነት ነገር አካውንትሽ ላይ ብር እንደሌለ፣ ምንም አይነት ብር እንደሌለ ይሄ ልጅ እንደ ሴት እኔ ጋር ብሬ 2 ቀን ሲመጣ እንደ ሴት አልቅሷል። ገባሽ? ባንቺ የተነሳ እንደ ሴት ማለት ነው። ለብሬ ነግራችሁታል ይሄንን ነገር? 400 ሺህ ብር አካውንትሽ ላይ ካለ ብሬ ትኬት እኔ ቆርጥላታለሁ። ኢቭን ብሬ በቀደመታ ሲመጣ ከነሙኒት ጋር ከኔ ጋር በዛ ደረጃ ማለት ከሙኒት ጋር የሚያጨቃጭቀውን ፐርሰናል ጉዳይ የለውም። ይሄ ልጅ የራሱን ህይወት የሚኖር ልጅ ነው። እዚህ ጋር ሁሉ 400 ሺህ ብር መሰብሰቡ ለብሬ ነግራችሁታል? አልነገራችሁትም? እችን ፓርት ብቻ ንገሩኝ ምህረት። ስለሽ አሁን የተሰበሰበው ብር በፊት በመጀመሪያ እታከማለሁ እዚህ በሚለው ነው። ግን ሳስበው ደግሞ እዚህ እንኳን ለመታከም በጣም ብዙ ብር ሆስፒታል ላይ ስለጠ ኖ ምህረትዬ፣ የኔ ጥያቄ ማሬ ቆይ ብቻ ምህረት መልሺ። እኔ ማሬ የጠየኩሽ ጥያቄ ምን እንደሆነ ታውቂያለሽ ውዴ? 400 ሺህ ብር አካውንትሽ ላይ መኖሩን ለብሬ ነግራችሁታል? ብሬ ያውቃል? ለብሬ የነገርኩት ትናንት ነው። ከትናንት ወዲያ በጣም ነው አየሽ አይደለ? በጣም ነው ግሩፕ አድሚኗን አሁን ምህረት አንቺ ሚውት አድርጊና ግሩፕ አድሚኗን ጥሪያት። ብሬ በዛ ደረጃ ሶሻል ሚዲያ ላይ መጥቶ ቪዲዮን ከፍቶ ከኔ ከሳሪ ጋር ልክ እንዳልተግባባ እንደ እብድ ሲያደርገው ልትነግሩት ይገባ ነበረ። 400 ሺህ ብር ካለሽ እኮ አገር ቤት ገብተሽ አገር ቤት ሆነሽ ቀጥታ እርዳታ ይደረግልሻል። ሙኒትም ያለችው ምንድነው ኢትዮጵያ ሄደሽ ትንሽዬ ብር ተሰባስቦልሽ ኢትዮጵያ ከሄድሽ በኋላ ኢትዮጵያ ከገባሽ በኋላ ትኬቱን ኢቭን እኛ ቆርጠንልሽ የተወሰነ 200 ሺህ 300 ሺህ ብር ተዋጥቶ ወደ ሀገር ሄደሽ ከዛ በኋላ ሀገር ደግሞ ከገባሽ በኋላ አንቺም ያልፍልኛል ብለሽ በእግርሽ መጥተሽ ታመሽ በጣም መጥፎ
በሽታ እንደታመመሽ እናውቃለን። ገባሽ? ይሄ ህዝብ ሊረዳሽ ልቡን ከፍቷል። እዚህ ገስት ላይ ካሉ ጨምሮ ማለት ነው። ብሬም በዚህ ደረጃ ሄለንና ብሬም ኢቭን እየተጣሉ ያሉት በዚህ ደረጃ ይሄን ያክል ብር መሰብሰቡን ራሱ ለህዝቡ ግልጽ አላደረጋችሁትም። ብሬ አየክ አይደለ? ሚውትን ፍታ። አሁን ብሬ ና በትልቁ ሚውትን ፍታ። እሱ ግሩፕ ላይ የለም፣ የዋትስአፕ ግሩፕ ላይ የለም እሱ አዴ ሁሉንም ነገር እኮ ከዚህ እናደርግላችኋለሁ ብያለሁ። ሲጀመር እሷ መጠየቅ ስለፈለጋችሁ ጠይቀት እንዴ ነው አራላችሁ ነው ብዙ ለአማራ ነው። ሳሪ ብሬን በትልቁ አድርጊው። ብሬን ጥያቄ መጠየቅ ፈልጋለሁ። ጠይቀኝ መስዬ እየሰማሁ ነው። ብሬ አይ ብሬ ወይ ቆይ መሲ ኮሜንት አያካደለ ሄለን ወደ ብሬ ተገለበጡ። ካቲ መሲ ችግር የለብኝም እኔ ችግር የለውም። ወይ እንኳን ደስ አላችሁ ወደ ሬስ ለተገለበጡ። እኔ እኮ አይደለም ሳሪ ባንዴ ልናገር እኔ ሄሉ አምስት አታውሪ ሚውት አድርጊ። እንዳታውሪ ይካሉ እንዳታውሪ አታፍኝ ልጅቷ የተናገረችው ማፍንሽ ሄለን በቃ ሚውት አድርጊ። ብሬ ያውልኝ በቀደም ለታ ሙኒትም ሳሪም አልተረዱኝም ብለክ በጣም ስሜታዊ ስትሆን ሙኒትም ሳሪም ያሉት 300,000 ወይ 400,000 ብር እኛ አሰባስበንላት ትኬት ተቆርጦላት አገር ትግባና አገሯ ከገባች በኋላ ምርመራ እጇ ላይ ባለው በ400,000 ብር በ300,000 ብር ምርመራ አድርጋ የኢትዮጵያ ዶክተሮች ደግሞ ምን እንደሚሉ ታይቶ 1 ሚሊዮንም ይሁን 2 ሚሊዮንም ይሁን ደግሞ እኛ ኃላፊነት አለብን እንሰበስብላታለን ነበረ። አንተ ብሬ ምንም ነገር ሳታክ እንዳትገጭኝ በላት መሲ እዚህ ጋር ደርሳለች። መሲ ባልጀው ፊት ለፊቴ ነች። እንዳትገጭኝሽ ቃሽ በይ። እኔ አልገጭህም። ቆይ ልውረድ ከመኪናና አጠገብህ ሆኜ ልጮህ እንዲመች። ለዛ እኮ ነው እንዳትገጭኝ ያልኩኝ ለዛ ነው። አዎ ገባክ? ይሄ የተባለው ነገር ይሄ ነው። ገባክ? አሁን ሁሉንም ተረዳሃቸው። እንደገና ቲቲ በነገራችን ላይ ይቀርታ ሆነ እዚህ ነኝ አንዴ አውሩድ ኮኪያ ጋር እንዳትገጭኝ ይረሳል። ኒውት አርጋ እንዳታውጭ ያውልቅ አናን አትውጣ በቀደመታ ሙኒትም ያለችክ ይሄንን ነው፣ ሳሪም ያለችክ ይሄንን ነው። ስለዚህ ቲቲም ሄለንም ውሸት የለባቸውም። ግሩፕ ላይ በስሟ ተሰብስቧል። ሀቅ አላቸው። አዳምጥ፣ ሚውት እንዳታረግ። ሄለንም ቲቲም እየመረረ ትውጣለች። ኢቭን አንተም አታውቅም። ዝም ብለክ እንደ በግ ዝም ብለ ነበር ስትሄድ የነበረው። በስሟ ግሩፕ ተሰብስቦ ብር ሲሰበሰብላት ነበር። ሄለንም ትክክል ነች፣ ቲቲም ያልጋ ስህተት ያልኩሽ ያልጋ ትክክል ነሽ። ይቅርታ ትክክል ናቸው ሁለቱ። ለምን አዳምጠኝ። ግሩፕ ላይ ብር እንደተሰበሰበላቸው ያወቀው ትላንትና ነው። እኔ አውቃለሁ። ከዛ በፊት ታውቅ ነበር? አውቃለሁ። 400,000 ብር ተሰብሰበ። 400,000 ብር ማሆኑ አላውቅም፣ ግን አውቃለሁ። እኔ አካውንቷ ላይ አይደለም እኔ ብር እኔ ጋር አካውንት ራሷ እኮ ለአንተ ይሄንን ግልጽ አላረጋግጥም። አንድ መጀመሪያ ግን እኔ ማውራት ነው አንቺ ጠይቅኝ ያላለኝ እኔ እንዳብራራልሽ ነው የምትፈልጊ? ኦኬ ተናገር። ሄለን ትክክል ናት ለምትይው ምንም አይገናኝም፣ ትክክልም አይደለም። እሺ ለምን? በኔ ፖይንት እሷ አልታመመችም ውሸት ነው ያለችው እንጂ ስለ ብር አይደለም ሄለን ያወራችው። እሷ አልታመመችም ውሸት ነው ያለችው። ላይ ብላይ እንደዛ ማረጃ መጣልኝ ያለው ቆይ ልጅቷ አዳምጥ ብሬ ሄለን እኔ ላንተ ቆርጦ የላኩልህን ቪዲዮ እኔ ልድገምልክ። ለሄለን የተባለችው ምን እንደሆነ ታውቃለህ? ሄለን ለልጅቷ በጣም ብዙ ሰው ግሩፕ ላይ ብር ያዋጣላት ነው። ይሄንን ነገር ሞራ አጣሩ ብለው መረጃ አለን ያሉ ልጆች አሉ ብላ አንተ ስትል ሄለን አፍሽን አትክፈች። እኔ ሰድቤን ያስወጣት ነግራው ካል አይደለ አለ ግሩፕ ላይ ብዙ ብር ሰብስበውላታል። ይሄንን ነገር አጣሩ ብለዋል የሰፈሮቿ ልጆች ከቅርብ ከቤተሰቦቿ ጋር ቅርብ ያሉ ስትል ነው ወረጅ ብዬ ሄለንን ሰድቤን ያወረድኳት እያልኩ ይኸው ሄለን እኮ ለኔ እኔ ደግሞ በትክክል ጥሩ ጥያቄ ደ እኔ ደግሞ በቀደም ላንቺ ምንድን ያልኩሽ? እኔ ላንቺ መሲ የሰፈር ልጆች መሲ ነግሬሻለሁ። ምናልባት ልብ በይ የሰፈር ልጆች ግሩፕ ላይ እየረዷት ነው። ግሩፕ ላይ አይደል ያልኩሽ? ዛሬ አይደለም ያልኩሽ፣ ትላንትና አይደለም ያልኩሽ፣ በቀደም ነው ያልኩሽ። ደብቄሻለሁ? አልደበከኝም። ግን ምን ያህል አሁን አንቺ ምናልባት አላስታወሽም ወይስ ለምንድን ነው እንደዚህ ልትይኛል? ልጆች የሰፈር ልጆች እየረዷት ነው። ግን ያ በቂ አይደለም። ማሲ 2 4 ሺህ 5 ሺህ ብር ነግሬሻለሁ እኮ እኔ መደባበቅ ምናምን እኮ አይመቸኝም። እኔ ላንቺ እዚህ መጥቼ ልቀነሰልሽ። እኔ ላንቺ እዚህ መጥቼ መሲ ያልኩሽ ወይ ያልሽ
አው ግን ብሬ ልጅቷ የሚያስፈልገው 400 ሺህ ብር ቢያንስ እኮ የዛን ቀን ሙኒት ስታወራ ታወራለህ። ቆይ ኢቭን የዛን ቀን ሙኒት እኮ 200 ሺህ 300 ሺህ ብር ስትል እኮ ይሄንንም አገር ቤትም ብትሄድ አሰበስቡላትም አልከን። ልጅቷ ግን ኦሬዲ 400 ሺህ ብር አካውንቷ ላይ ቁጭ ብሏል። ኢቭን ዛሬ አሁን እኔ እናንተ በቀን ጥሩት ትኬት ዛሬ ቆረጥላታል። ከነገ ወዲያ አገር በራ ኢትዮጵያ ዶክተሮች ጋር ሄዳ ታይታ ከዛ በኋላ እርዳታው ይቀጥልላታል። خلاص ለልጅቷ እናውራ ብሬ ይሄንን ነገር ትተውት። እሺ አንዴ ክልል አድርግላችሁ አለ ህዝቡ። ሳሪ በጣም ደስ ብሏታል። ክልል አድርግላት። ቅድም እየሳቀች ነበር። እኔ በቀደምም ዛሬም በቀደምም ደስ ብሏታል ነው ያልከው። ትስቂያለሽ አምላካለሁ ነው። ይሄው ብሬ ጠይቅ እያልሽ ትስቂያለሽ። ክልል አድርግ። ኦኬ ባጭ ንግግር ላላላ አዳምጠኝ፣ በደንብ አዳምጠኝ። በደንብ ነው ወይ አንዴ ክልል አድርግ ሳሪ አይደለም ሳሪ ብለህ ስሜ በደንብ ነው የምከራከር። እኛ ይሄንን ነገር ብለን እያወቅ ለምንድን ነው በቀደም እዛ ላይ ወጥተህ ምንድን ነው ያልከው? ብሬ ምንም ብር የላትም ምንም ነገር የላትም ነው ያልከው። አሁን እኮ ለምንድን ነው ብዬ ደግሞ የሳኩት ባንተ አይደለም መሲ ስታወራ ስለምታስቅ ነው። እሺ ችግር አይ ደግሞ ስስቂ ለኔ መስቂ መስሎ ኧረ ማሬ እሷ ስታወራ ስለምትለኝ ነው። እሺ ችግር የለም። እኔ ደግሞ ያው እናንተም እዚህ ጋር እያሰማችሁት ይሄን እርዳታ እየረዳ ያለው የሚያውቃ ሰዎች የሰፈር ልጆች ናቸው። ለመሲ ከዛሬ 4 ቀን በፊት 5 ቀን ነግሬያታለሁ። ምናልባት አላስታወሰችም ይሆናል። አልነገረከኝ ማለት ይኸው መሲ አጠገቤ ነው ያለችው። መሲ የሰፈር ልጆች እየረዷት ነው። ግን ከዚህም በፊት ኢትዮጵያ ሆስፒታል ገብታ ሌላ በሽታ አሞኛል ብላ ነው ሄደችው። እሷ ግን ወደ 1 ሚሊዮን ምናምን ብር ተጠየቀችው። እዛ አንዴ ብቻ ነበር ሰርጀሪ የተነገራት ማለት ነው። እሷ ግን አላመነችም። ያንን ነገር ስላላመነች ተነስታ ከዛ ገዳም ገባች። ስውራ ማርያም ሄደች። ስውራ ማርያም ሄዳ 7 ቀን ተጠምቃ በዛው ድጋሜ ቼክ አላደረገችም። ወደዚህ ነው የመጣችው። ወደዚህም ድጋሜ ስትመጣ ሆስፒታል አልቃስሚያ ሐጂማን ነው የገባችው። ሐጂማን ደግሞ ወደ ጻፈላት ወደ አልቃስሚያ ጻፈላት። አልቃስሚያ ደግሞ 7 ቀን ምናምን አስተይቷት 2 ጊዜ ሰርጀሪ መደረግ ነበረብሽ አሏት። 2 ጊዜ ስንት እንደሚጠቃው 80 ሺህ ድራም ነው የጠየቋት። ስለዚህ በዚህ ቀጠሮ ነው ብሎ አወጧት። በዛ ቀጠሮ ደግሞ ተመልሳ ስትሄድ አናስገባሽ ማለት ብዬ አልነገርኩሽም መሲ? ነግረኸኛል። ለመሲ ብቻ አይደለም ለክያም እንደዚህ ብዬ ነገርኩት። ክያ ልጅቷን አይቷል፣ ጠይቋታል በአካል ወደ ሚዲያ ሳልወጣ በፊት። እኔ ብሬሲ መዝኑ ለዚህች ልጅ ቪዲዮ ሰራ ብላችሁ ገብታችሁ ይሁት። መጀመሪያ አልሰራውም እኔ። ለምን መጀመሪያ የሚመጣብን ጥያቄ ስለማቅ መጀመሪያ ያንን ጥያቄ ማጽዳት አለብኝ። እስቲ ብሬ መዝኑ ቪዲዮ ሰራ፣ ሌላ ሰው መዝኑ ቪዲዮ ሰራ። እኔ ጉዳዩን ከጨረስኩ በኋላ የሚጠበቅብኝ ነገር ክሊን ካደረኩ በኋላ ነው ቪዲዮ ሰራሁት ለዚህች ልጅ። እስከዛ ድረስ ግሩፕም አልገባው፣ ለልጅቷ ምንም አላደረኩላትም፣ ምንም ድጋፍ አልሰጠሁም። መጀመሪያ ሆስፒታል ምንድነው የሚፈልገው ያን ነገር ማጽዳት ነበረብኝ። ያንን አጸዳሁት። ክያ ጋር ይዣት መጣሁ። ክያ እንዴት ማድረግ አለብኝ አልኩት። ክያኑም ጠየቅኩት በአካል ልጅቷን አይቶ እዚህ መጣን። አንቺ የለሽም ክያ እንደዚህ መደረግ አለበት። ስለዚህ ኢትዮጵያ 1 ሚሊዮን ምናምን ያኔ ለአንድ ጊዜ ጠየቁ ከሆነ አሁን 2 ሲሆን ደግሞ ይጨምሩባታል። ስለዚህ ታዲያ ምንድነው ማድረግ አለባችሁ? ይሄንን ደብዳቤ ኤምባሲ ሄደ፣ ኤምባሲ ጽፈ አንቺ መጥቻለሁ ሳሪ ኤምባሲ ሂዱ። ኤምባሲ ሄዳችሁ ኤምባሲ ይምላችሁን ነገር ወረቀቱን ይዛችሁ እዛ ሂዱ። ከዛም በኋላ ኤምባሲ ወረቀቱን እኔ ወሰርኩ። ኤምባሲ ጻፈልን፣ በማተም መታልን። ሄድኩ ዱባይ ረሺዲያ ሆስፒታል ገባ። ረሺዲያ ሆስፒታል ስገባ አሁንም እንደምትታመም ይሄው እንደምታዩት ነው። ወደ 120 ሺህ ምናምን ድራም ተጠየቀች። ሳሪ እቺ ልጅ አሁንም ሜናል ብር ተጠይቃለች። መሲም እየደወልኩላት አልደወልኩልሽ? መሲ ደውለሃል? በአካልም አልመጣው መጥቼ መሲ አሁንም እንደዚህ እየተባለ ነው። ሳሪም ኤምባሲ ብላኝ ነበር። ከኤምባሲ በኋላ ካልተቻለ ቀጥታ ና ብላኛለች። አንቺም ቀጥታ ና ብለሽኛል ብዬ ቀጥታ ወደ መጣው ወደ መሲ መጣው። ወደ መሲ መጣ ደግሞ እንርዳታለን ችግር የለውም በዛ ሞክራላችሁ። በዛ ደግሞ ሙኒት በሰጠን መረጃ ሞክራላችሁ። በዛ ሞከርኩ። ምን በቀደም ተናግሬያለሁ። እኔ ጥያቄ ያለኝ ለምንድነው የዚህ ልጅ እርዳታ ጤንነቷ ነው የተፈለገው፣ መዳኗ ነው የተፈለገው። ለምንድነው ገንዘብ ላይ ታርጌት የተደረገው? ሕክምና በቃስሚያ ሆስፒታል ከራሽዲያ በተሻለ ዋጋ ራሽዲያ 120 ሲሉ ቃስሚያ 80 ብለውሃል። ኢቭን ሞክረን ካልተሳካ ምንድነው የተባባል ነው? ሞክረን ካልተሳካ 1 ቀን ቁጭ ብለን እናሰበስብላታለን አለን። ግን ልጅቷ እርዳታ የምታገኝበት መንገድ ተከላክላችሁት ሳታደርጉት
ዳይሬክት ገንዘብ ላይ ምንድነው ታርጌት የተደረገው? ለምንድን ነው? የትኛው የሀገራችን ሕክምና አጓጉቷት ነው ወደዛ የምትሄደው? ጸበልን አስባ ከሆነ ደግሞ ገንዘብ ማሰባሰቡን ምን አስፈለገው? ስለ ጸበል አልኩም ነው። ስለ ጸበል ሀገር መጀመሪያ እያለች ነው ሙኒት። አይ ድጋሚ ስትሄድ አሁን ኢትዮጵያ ያሰረችበት ሰበብ የትኛው ሕክምና ከዚህ ተሽለው ነው ወደ ኢትዮጵያ የሚሄደው? ስለዚህ ደግሞ ለዛ ጉዳይ ደግሞ ጥያቄ ምንድን ነው ያልኳችሁ? ኑና በቀደም ምንድን ነው ያልኳችሁ? አንድ ሰው ስጡኝና አንድ ሰው ለምን አንተ ምን ስለሆንክ አንተም እንደኛው አይነት ሰው ከኛ በላይ ተጨንቀህና ተጠበህ አጠገቧ ያለ አይደለ? በቪዲዮም ሰርተ ከሆነ እኔ ቪዲዮም በእርግጥ አላየሁኝም። ቪዲዮም ሰርተ ከሆነ መሲም ጋር ሄድ ካልተነ ሳሪም ጋር ከተነጋግረ ከሆነ ኤምባሲም ከሄድ ከሆነ በጣም ተጨንቀህላት ያለ አንድ ወንድም ሆነ እንዴት አንድ ቦታ ቆም ብለህ አምቡላንስ መጥራት አቃተ? እንዴት ዲፊካልት ሆነ? ያንን አንቺ የምታረጊ ከሆነ ነይ እባክሽ እርጅኝ። አንተ አጠገብ አይደለህም ወይ? ያንን አላደረኩም ነው። ለምን ኤምባሲም እኮ ሕክምና አይሰጥም ወይም የሕክምና አይከፍልም። ሕክምና እንዲደረግላት የሚል የድጋፍ ወረቀት ነው እንጂ የሚሰጠው ኤምባሲ ገንዘብ አይተምንም፣ ገንዘብም አይሰጥም፣ ምንም የማያደ ሕክምና እኛም አይረዳናል ብለን ነበር። ቆይ አንዴ ማሚ ይሰማሻል? እኔ ይሰማቸዋል ስለራቁት ኤምባሲው አንቺ አልሹን ነው ብሎ የለቀቃቸው ማለት ነው። በትክክል እኔ አሁን እሱ አይደለም ቆይ እኔ ኤምባሲንም ሆስፒታሉንም አይደለም። አንድ ነገር ልንገርሽ መሲ፣ እዚህ ጋር ፖይንት ያዥልኝ። እኔ እያልኩ ያለሁት እነዚህ ልጆች ከዚህ በፊት ራሽዲያ በኤመርጀንሲ ሄዱ፣ ቼክ ተደረገች፣ ወጣች፣ በክትትል ተከታታይ ተብላ ተመልሳ ስትሄድ ገንዘብ ተባለች አይደለም። ከዛ ራሽዲያ ወስዷት ሞክረው ገንዘብ ተባለ አይደለም። ምን አልኳቸው እኔ ወይም ደግሞ የእኛን ሀሳብ ንቀት ከሆነ ይሄ ሌላ ጉዳይ ነው፣ ምንም ውስጥ ማንገባው። ምንድነው ያልኩት እኔ እዛው መልሳችሁ ሰዷትና ሻርጃ ውስጥ ዱባይ መጥቶ አምቡላንስ ሻርጃ ሆስፒታል አይወስድም። የዱባይ አምቡላንስ ዱባይ ሆስፒታሎች ነው የሚወስደው። ስለዚህ ሻርጃ ተመለሱና ሻርጃ ሆናችሁ አምቡላንስ ጥሩ፣ አለዚያም ደግሞ እንትን ላይ ኢመርጀንሲ ላይ አውርዳችኋት ሂዱ። ሰው እንደሌላት ሰው ጥላችኋት ሂዱ ብያለሁ። ይሄንን ያልሽው ቀን ብሬት አይደል? ይሄንን ለምን ለኔ ነገርከኝን ለሙኒት መናገር አንተ ለምን ሼም ያዘቅ? ቆይ እኔ ልናገር። ለኔ ምን አለኝ መሰለሽ ማሚ፣ የዛን ቀን ስፖንሰሯ ማስጠንቀቂያ ሰጥቷል። ምክንያቱም የመጀመሪያ ተጠሪ ስፖንሰር ስለሚሆን ነው። ማን ነው ስፖንሰሯ? ስፖንሰሯ እኔ ነኝ። እዛ ላይ ደግሞ በአምቡላንስ ተወስዶ አሉ። እዛ አካባቢ ካሜራ ቼክ ከተደረገ ማን አንጥቷት በዚህ ሁኔታ በዚህ በሽታ ላይ እያለች ማን አንጥቶ በሽተኛ ለምን ወዳችሁ ብሎ ካሜራ የሚያወርድ መንግስት የለም። ልጅቷ ድብደባ አልደረሰባትም። በመኪና አልተገጨችም። ተይነስ የጭንቅላት ወሬ እናውራ። ተይ እንጂ አታቋርጪ። ልጅቷ ድብደባ ደርሶባታል። ተዘርፋለች። መኪና ተገጭታለች። ኻላስ ካይንድሊ እንደ ሰው አምጥቶ ሆስፒታል አስቀምጦ ሄደ። ኃላፊነት መውሰድ አልችልም፣ ነገር ግን ግዴታዬን ተወጥቻለሁ፣ ነፍሷን አትርፌያለሁ። ኢቭን ቢጠየቅ አክሲደንት የደረሰበት ሰው ነው ተጥሎ ሲኬድ ችግር ያለው። እንዲህ በጭንቅላት እናውራ፣ ዝም ብሎ አይደለም። ኖ አንተ እኮ ነው ማድረግ ያለበት። ኦኬ ቆይ አንተ ስፖንሰሯ ነህ አይደል? ብሬ ሀቅ ስናወራ ሁላችንም ከዚህ ጋር አሁን እኔ ከዚህ ጋር ሶር ድፍት ልል እችላለሁ። እዚህ ጋር አይደለ ከዚህ ጋር ስትል ልትሞት ትችላለህ። ሁላችንም ነፍሳችን ያለው በፈጣሪ ነጩን ስናወራ አንተ ስፖንሰሯ ስለሆን ሪስክ ላለመውሰድ ነው እችን ነገር ያላደረከው። መጀመሪያ ከዛ ገባ የተፈለገው ለዛ ነው። እሷም ማታደርገው ለሚለው እኔ ያለሁት ኡመልጎይን አጅማን ነው። አመጣላታለሁ ነው ኡመልጎይ ለምን አንተ ቤት ልጅ ነዋሪ ናት መሲ። አንድ ጊዜ ወይ ማሚ አንድ ጊዜ ልጅቷ እኔ ቤት ነዋሪ ነች፣ ኡመልጎይን ነዋሪ ነች፣ ኡመልጎይን ቪዛ ነች። ሹ አይል የመጀመሪያ እርዳታ አንተ አታደርግም። ለምን አንተ የመጀመሪያውን እርዳታ አታደርግም? እኔ እየነገርኩሽ ከዛ መጀመሪያ ገብታ ስለወጣች ከቻልሽ እርጂን። አሁንም ነገም ከቻልሽ አንቺ ይሄን ነገር ማድረግ የምችይ ከሆነ አርጊልንና አሳይ። አንተ አሁን ያለህበት ቦታ ሆነ ልጅቷ ያለችበት ቦታ ሆነ አምቡላንስ መጥራት ትችላለህ። እስቲ አሁን አንቺ አርጊልን። እኔ ኡመልጎይ ነኝ። ለዚህ ምን አለበት ለሌላ ሰዎች ምን ትያለሽ? አረ እስቲ ለኛ አርጊልን። ሆነ ከኔ ጋር የተያያዝከው እኔ ደግሞ አልመጣም። እልክ አይደለም እኔ መቤት እልክ አይደለም ማርያምን እልክ አይደለም። አንቺ የምችይ ከሆነ አርጊልን።
የኦመልጎይን አምቡላንስ እዛ ይመጣ ምን ያ እዚህ ቤቴ ቁጭ ብዬ እንዴት ነው ላንተ አምቡላንስ የምጠራው? ምን አለበት ለኔ ብለሽ አንድ ቀን ወደዚህ ብትመጪ እንደው ለፈጣሪ ብለሽ ከፈጣሪም ታገኛለሽ። በዚህ እቺ ልጅ መረዳት የምትችል ከሆነ እኛም እኮ ሰላማችንን እናገኛለን። እቺን ብቻ አድርጊልን እስቲ እርጂኝ በቃ ሙኒት ምንም እኔ ነገ እመጣለሁ እኔ አንተ ግን ሰበብህን ንገረኝ መጀመሪያ። እመቤቴን እኔ ምንም ሰበብ የለኝም። ለምን ታውቂያለሽ? ሰበቤ እዛ ገብታ ማሚ ኖ ሰበቡ ኖ ስፖንሰር ስለሆነ ገና ለገና አጠራለሁ ብሎ ነው። ኖ ማሚ ሰበቡን ለኔ ነግረኛል። ልጄ ትሙት ለኔ ነግረኛል። ሰበቡ ምን እንደሆነ ታውቂያለሽ? እባክሽ ሚውት አድርጊ። ወይ ተቃጠልኩኝ እኮ እንደው በማያገባኝ ምንድነው ምክንያት? ማሚ ያለችህን ያላደረከው ስለው ሪስክ እንትን አለ ና ተብዬ ይጠሩኛል እኔን ያንን ያልፈለከው ለኔ ነግረኸኛል። ዞሮ ይጠሩታል። አሁንም እኮ ሙኒትም ብትሆን እሱ ስፖንሰር ስለሆነ ድረስ ይጠሩሃል ብሬ ችግር የለውም። እኔ አሁን ለምሳሌ መጀመሪያ ለምን ታውቂያለሽ? ከዛ ሆስፒታል ባትወጣ ኖሮ ልጅቷ ከዛ ሆስፒታል ባትወጣ ኖሮ ማርያም ያደርሳታል። እመቤቴ ኦኬ ማሚ ቀላል ነገር እኮ ነው። ነገ እኔና አንቺ እንደውላለን አብረን ሆነን እኔና ማሚ እንደውላለን ነገ። ከዛ ቆይ ክፈይ እንኳን ከተባለች ብር አካውንቷ ላይ 400 ምናምን ሺህ ብር አለ አይደለ? እሱም ቆይ 400 ምናምን ሺህ ብር ነው አይደል ያለው አካውንትሽ ላይ። በአካውንትሽን እኔ ቼክ አስደርጓለሁ። ከዛ በኋላ ይሄ 400 ምናምን ሺህ ብር እዚህ እንኳን ለመድኃኒት ምናምን መግዣ ከተባለ ይቀየራል። አሁን ማሚ ባለችው መንገር ሊኖር ስለሚችል እኔ ቆይቻለሁ። ማሚ ባለችው ይሞከር ያልኩትኝ። ስለዚህ አሁን መሆን ያለበት ይኸውልህ እኔና ማሚ ነገ እንደውላለን እናንተ በር ጋር ማለት ነው። ከዛ ቻርጃ ኮን ኦኬ ማሚ ልጅቷ ያለችው ቻርጃ ናት አሉ። ምህረት አንቺ ቤት ሰው የለም ኢትዮጵያ የሉ አሉ። ግሩፑን የሰበሰበችው ኢማራት ናት። እሙዬ አንድ ነገር ልንገርሽ የኔ እህት የታመምሽዋ ያለ አንቺ የሚጠቅምሽ ከኢትዮጵያ መሄዱ እዚህ መታከሙ ነው። ደውለሽ ባዶ ቤት ውስጥ ነኝ ከ እኛ ዘመዶቻችን ልጅ ለመውለድ ፈርተው ኢትዮጵያ ውስጥ መውለድ እየፈሩ ኢማራት እየመጡ እየወለዱ ነው። አንቺ ልብሽን ለማስቀደድ ኢትዮጵያ ትገበያለሽ። እኔ እኮ ከዚህም በፊትም ስለሄድኩ በቃ በዛ 7 ቀን አስተኝተውኝ ዛሬ ነገ ትሆኛለሽ እያሉኝ ሲያስወጡኝ በቃ ሌላ ቦታም እንደዛ ሲሆን በቃ ስለማይሰሩ ስላልሆነ ነው። አስቸኳይ ቢሆን ኖሮ ኢቭን ለፊርማ እንኳን ጥያቄ አይጠይቁሽም። አስተኝተው እዛ ኦፕሬሽን አድርገው ጨርሰው ውጪ ይሉሻል። ግን አስቸኳይ አይደለም። ግን የህመም ትንሽና የህመም በአንቺ ነሽ የምታውቂው ባለቤቷ ያለሽበትን ኮንዲሽን ደግሞ የሚያውቁት እነሱ ናቸው። አንቺ መስራት ያልቻለ ሰው መጓዝ ያልቻለ ሰው እስኪ ሹፋ ሄደታዳ አስቸው። ስለዚህ ማድረግ ያለብሽ ምንድነው? አሁን ማንንም አትጠብቂ። ሁሉም ራሱን እያተረፈ ነው። እኔ በበኩል ያው ምን አልኩኝ? ሻርጃ ድረስ ደክሜ አልመጣም አልኩ አይደለ? ህዝቡም ደግሞ መረጃ ፈለገ ወይም ሌላ ነገር ጠየቀ። ብሬም ደግሞ ኃላፊነት መውሰድን አልፈለገም አይደለ? ራስሽ በራስሽ አምቡላንስ ጋር ደውይ። ባዶ ቤት ውስጥ ነኝ ያለው ድረሱልኝ በያቸው። መተው ሲወስዱሽ አንቺም ልፍስፍስ በይ። በቃ አንዴ እጃቸው ላይ ከወደቅሽ በኋላ ጎትቶ የሚያስወጣሽ የለም። ውጪም ሲሉሽ መሄጃ የለኝም አትርፉኝ መጀመሪያ በይ። እስከዛ ድረስ አንድም ሰው ሄዶችን ልጅ እንዳይጠይቃት የእሷን ነገር ማስተጓጎል የፈለገ ሰው ካልሆነ አንድ ሰው እሷ ጋር እንዳይሄድ። አንቺ ደህና ስትሆኝ ኦፕሬሽንሽን ምንሽን ስጫሽ ትጠሪናለሽ። ሁላችንም እንመጣለን። ሄጃለሁ እኮ የማይሆን ነው ጌታ። እንግዲህ እኔ እዚህ ሄዳለሁ። አምቡላንስ ጠርተሽ ሄድሽ? አምቡላንስ አልጠራውም። ኧረ በቃ እኔ ምንም ማለት ሙኒት አይፈልጉም። ከበቀደም ጀምሮ ተከራከሩ። ሳሪ አንፈልግም አይደለም ሳሪ እንፈልጋለን እኛ የልጅቷ እኔ ማለት ነው። እኔም አንድ ነገር መናገር እፈልጋለሁ። እኔ ማንንም ከፍ ያርገኝ ማንንም ዝቅ ያርገኝ እኔ ችግር የለብኝም። ለምን ነገ መነሳት እችላለሁ፣ ነገ መውረድ እችላለሁ። እኔ ሰው ነኝ። ገባሽ? መጀመሪያ ግን የሚቀርመው የሰው ነፍስ ነው። ገባሽ? እኔ እሷ ሰላም ትሁን እንጂ ትዳን እንጂ እኔ ማንንም ችግር የለብኝም። ሙኒት ይሄን ነገር ብቻ በቃ ለኔ ብለሽ እንደው ለፈጣሪ ለአላህ ብለሽ ይሄን ነገር አንቺ አርግልን፣ እሷን ብቻ አድንኝ። ወንድሜ ብርሽ አንተ የፈራኸው ነገር እያለ እኔ የማልፈራበት ሰበብ አለ። እኔ እፈራለሁ የሆነ ነገር እንዳለ ነው የምገምተው። እሷም ራሱ እኮ አልፈልግም ሄጃለሁ አልፈልግም አለች። ካላስ በቃ ምንም ማድረግ አይቻልም። ታሪኩስ መጀመሪያም እኮ ሄዳለች እኮ 7 ቀን እኮ ነው እዛ ነበርኩ እኮ ሳሪ እመቤቴን
በኢምበራንስ ተግባ አለች እኮ ስላልሆነ እኮ ለታማሚ ግን ሁሉም በሽታ ኤርጀንት ነው። እሺ ቆይ ሄደህ ነገ ለሙኒት ቢሮ እንዳለ ዶክሜንቱን አሳያት። ማሚ ስለምታውቅ ነው። ገባክ ብሬ? አንዴ እኔን አዳምጠኝ። ሙኒት ታውቃለች። እዚያ ሀገር የኖረች ናት። በቃ እንትን ያለ የኖረች የዚችን ሀገር ሲስተም ልክ ከነዳጁ እኩል የምታውቅ ናት። ገባ? እኔ አሁን መንገድ አላውቅም። አሁን እንዲህ ሂድ ብዬ ጉርጓድ ልከተህ እችላለሁ። የሚያቅሰው ደግሞ ሲነግርህ ልብ ብለህ መስማት ነው ያለብህ። ታውቃለች ሲስተሞቹ ስትነግርህ እንትን በል። እስቲ ሚውት አድርጉና በቂ ያውራ። ደከመን እኮ ሰላም፣ እንዴት ናችሁ? እንዴት አመሻችሁ? ምናልባት እኔ አለው ደህና ነኝ። ምናልባት እኔ የምናገረው ነገር ይሄ ኢመርጀንሲ ተጠርቶ መሄዱ ማንም ሰው ላይ ችግር እንደማያመጣና እኛ ጋር ደርሶም እየታከመ ሰው ስላለ ነው። ከዚህ ከ7 ዓመት በፊት ጓደኛችን በደም ካንሰር ታሞ ሲከታተል ነበር ሕክምናውንና አልቻለም። የሆነ ጊዜ ወደቀብን። አውጥተን መስጊድ ስር አስቀምጠ ነው። ከዛ በኋላ አምቡላንስ ደውለን አምቡላንስ መጥቶ ወሰደ። ከዛ የት እንዳለ ራሱ አናቅም። እኛ አላይኑላ ወስዶ ስንትና ስንት ሆስፒታል ወስዶት ከስንት ጊዜ በኋላ ደግሞ ተቀይሮለት ከወራቶች በኋላ ነው እኛን ያገኘን እና እንደዛ ማድረግ ያናክል ከባድ አይሆንም። በእርግጥ ብሬም ሊፈራ ይችላል ካለው ነገር አንጻር ኢማራት ላይ ህጎቿን ምናምን ከባድ ነው፣ ይከብዳል። ከዛ አንጻር ሊሆን ይችላል። ግን ምንም ነገር አይፈጠርም። ስፖንሰር አይጠየቅም፣ አይጠራም፣ ምን አይልም። በቃ ህክምና ላይ ብቻ ነው ትኩረት የሚያደርጉት። ልጅቷ አሁን እንደዚህ ታምም ያለው ወድቅ ያለው ብላ ውጭ ላይ ቢሆን በተለይ በጣም አሪፍ ነው። ቤት ውስጥ ሳይሆን ውጭ ላይ ወድቃ እዛ ደውሎላት አምቡላንስ መጥቶ ቢወስዳት ህክምናውን በስነስርዓት ታገኛለች ብዬ አስባለሁ። ምክንያቱም እንግዲህ ልጁ በህይወት የለም። በእርግጥ ከዳኔ በኋላ ድጋሚ በኮሮና ምክንያት የደም ካንሰሩ ተመልሶበት ያረፈውና ታክሟል። በደንብ ታክሞ ድኗል እስከ መጨረሻ ምንም አይነት ብር ሳይጠየቅ በነፃ። ስለዚህ እንደዛ ቢደረግ ችግር የለውም ብዬ አስባለሁ። በቂ በጣም ቴንኪው። እኔ ለዚህ አይነት ህክምና አዲስ አይደለም። የጭንቅላት ቀዶ ጥገና፣ የስፓይናል ኮርድ የምናምን በእኛም ዜጋ በሌሎችም ዜጋ እስከ ጥግ ድረስ አይቻለሁ። መውለድ ፋሽን ተደርጓል። ብር ያለውም የሌለውም በዚህ መልክ እየወለደ ነው። እንደገና ደግሞ ህመም፣ እውነተኛ ህመም ያላቸው እንግዲህ ከጭንቅላት ህክምና ከስፓይናል ኮርዴ ከጀርባ አጥንት ህክምና በላይ የሚበልጥ ምንም ነገር የለም። እነዚህ ህክምናዎች ተደርገው ሲወጡ እያየን ምንድን ነው የሚያስፈራው? ስፖንሰርም ቢፈለግ ኢቨን ቢጠራ ኢንሹራንሷ ከቨር ያረጋታል አያረጋትም ነው። እንደዚህ አይነት ኬዞችን ደግሞ ማንኛውም ኢንሹራንስ ከቨር አያደርግም። ስለዚህ ሲጀመር ይሄ መንግስት ወላህ ለአዚም ወላ ልሻለው ሳሪ ማንንም አንስቶ የሚያክም መንግስት ነው። አበሻ በጣም ከልክ በላይ ስላበዛው እንደ ድሮ ባንዴ አይቀበሉም። በተለይ ሰው ካለ ቶሎ ነው የሚያስወጡት። ካላስ ሰው የላትም ተዋት አልኩኝ። እዛው ሄዳችሁ ካልሄዱም ደግሞ ይሄ የበቂ አይዲያም ጥሩ ነው። መንገድ ላይ እንደወደቀች ተደርጎ መደወል። ሙኒት ታዲያ እነሱ ምንድን ነው የሚፈልጉት? ታሪን ይመልስልሻለሁ ምን እንደምንፈልግ። እሺ አሁን አንቺም አንዳንድ ጊዜ ማለት ነው በቀደም አንቺ ራስ ስትናገር ያልነበረ እንደ በፊት ይሄ የበፊቱ ነው። የበፊት እኮ እኛም ብዙ ሰው እኮ አድርሰናል እኮ። አንቺም እኮ ታውቂያለሽ በጣም ብዙ ሰው እኮ ወስደናል። የምትወልድም ልትሆን እርጉዝም ትሆን የምንም ብዙ ሰው እኮ ያለ በፊት በቀደም አንቺ እየተናገርሽ አልነበረም እንዴ? አሁን ላይ ግን እንደዛ ነገር የለም ብለሽ በአራስ ሻፊ ስታወሪ አልነበረም እንዴ? በቀደም ሳሪ አንቺ ራስሽ ኖ በፊቱ ወዲያው አይቀበሉም እንጂ ስቲል ልጆች እየታከሙ ነው። ስቲል ልጆች እየወለዱ ነው። ወይ ገብታ ሞክራለች ወይ ሞክራለች። ገብታ ማሰባ ቀን አስተኝቶ አወጧት እያልኩሽ አይደል እንዴ? ገና ነበረች አለ ህክምና ሄደችው። ኢመርጀንሲ ስትሄድና እንደዚህ ቀጥታ ስትሄድ እኮ ይለያያል። ኧረ ኢየሱስ ሳሪ አሁን ቆይ እናንተ ምን አደከማችሁ? አገር መግባት ነው ልጅቷ የፈለገችው። 400 ምናምን ሺህ ብር አላት። እሱ ይምጣና ትግባ ዛት ሴት በቃ አልገባኝም። አይ ነው እንደዛ አይደለም። እንደዛ አይደረግም። ጀስት መደወል ካለብን ወይ እኔም ቢሆን እጄ ልደውል ወይ የሆነ መሲም ብትሆኝ ደውሉና ልጅቷ እንድትታከም። እየታመመ ሰው እኮ በጣም ብዙ ነገር ነው የሚያስበው። በነገራችን ላይ
የታመመ ሰው ማሰብ ነው እዚህ ቦታ ላይ ያለብን እንጂ እንደዚህ አይነት ጥያቄዎች መጠየቅ ማለት ኖርማሊ በቃ ራሴን አጠፋለሁ ብትልስ እዚህ ጋር ቁጭ ብላ እሺ በቅርብ ጊዜ ነው ለሚባለው እኔ አቡዳቢ ሆስፒታል ሄጄ የተረከብኳት ልጃለች መጥቶ የሚያወጣሽ ሰው ፈልጊ ተብላ ማለት ነው ኦፕሬሽን ተደርጋ ኪድኒዋን ስንት ነገር ተሰርቶላት ግን ስፖንሰሮቿ ፍርሃት ያውም ሎካሎች ምን እንዳደረጉ ታውቂያለሽ ብሎክ ሲያዝባቸው ልጅቷ ሆስፒታል ሆና ብሎክ አደረጓት እና ሳሪ እናንተ ናችሁ ቁጥር የሰጣችሁን አንድ ጊዜ ከሆስፒታል ይዣት የወጣው ልጅ ኤምባሲ መጥቶ ሆስፒታል ነበረችና እንዴት ብሎክ ትደረጋ ይሄው ላይፏ ተስተካክሎ ዛሬ ትኖራለች ጤንነቷንም ቪዛውን ተስተካክሎ አሁን የቅርብ ጊዜ ታሪክ ነው ይሄ እና ብሬ ምን እንደሚፈልጉ ይናገሩ እኔ እኮ ትቼዋለሁ ሲጀመር ምን ሳይሆን እኔ በቀደም እንደዛ ስለተነገረ እኔ በቃ የረዳ ሰው አለው አይደለ ለመሲም ነግሬያታለሁ የዛሬ 4 ቀን 5 ቀን በፊት ቀደም ተናግሬያለሁ የሰፈር ልጆች እየረዷት ነው ብዬ ተናግሬያለሁ በብሬ አካውንት አንድ ሰው አስገብተናል ካሉ እዚህ ጋር እኔ ጠየቅበታለሁ ግሩፕ ብሬ ክሬት አደረገ ከተባለም እኔ እዚህ ጋር ጠየቅበታለሁ ችግር የለውም እኔ አለው ጤናኛ ነኝ ሰርቼ መለወጥ የምችል ሰው ነኝ ግን እኔ የሰው ህይወት የማንኛውም ሰው ላይ የሰው ህይወት ቅርማ ስለሚቀርብ እኔ ግትር ነኝ ባይዘው አንድ ነገር ልንገራችሁ እንደ ሰው ጀምሬ መተው አልፈልግም ወንም ያ ጉዳይ ውስጥ አልገባም ከገባው ደግሞ የመጨረሻው ነው ውጤቱን ማየት እፈልጋለሁ ወንም ደግሞ መጀመር አልገባበትም አንድ ቀን ደርሼ በሁለተኛ ቀን መሸሽ አልፈልግም ለምን ኦሬዲ ጉዳዩን ይዣለሁ እቺ ልጅ ፍጻሜውን ነው የምፈልገው እንጂ ጅማሬውን አይደለም ገባሽ ፍጻሜውን ነው የምፈልገው ፍጻሜው ይሄ ጉዳይ ነው ጨርሳለሁ ካለች በትትና አልጨርስም እኔ አንተ ግን ጉዳይህና ግዴታ ነው ስፖንሰር ነው በሪያሊቲው እንምጣ ከተባለ አው ለምን ከኔ ጋር እኔ እንደ ትንሽ ልጅ አይተሽኝ እኔ አገኘሽ አንቺ በቃ እስቲ ይሄን አድርግልኝ ሳሪያት ነገር አንቺ ሎኬሽን ላክ ነገ እኔ ስራዬን ስጨርስ ነገ እመጣለሁ ሎኬሽን ላክ የልጅቷ አለችበት ወይስ የኔ ልላክልሽ አንተ ነው አምቡላንስ የሚያስፈልግ ነው የልጅቷ አለችበት ቦታ ሎኬሽን ልላክልሽ አዎ እሷም የምትፈልግ ከሆነ ይሄን ነገር መጀመሪያ ፍላጎቷ ነው እኔ ሙኒት አሁን እኮ የኔ ጥያቄ የሆነብኝ ብሬ አምቡላንስ ጠርቶ ለማስወሰድ ልጅቷ ራሷን ጠርታ አምቡላንስ ለማስወሰድ ለምንድን ነው ያልፈለጉት በማርያም ይናስረዱ ማሳሪ እኮ ደጋግመን እኮ 10 ጊዜ ተኝታ ነው ወጣችሁ እዛው ሆስፒታል 7 ቀን ተኝታ ነው ወጣችሁ አባረሯት አሁንም ያባረሯት እናንተ እዛ ስለነበራችሁ ሰው ስላላት 10 ሰው ስለሚመላለስ ማንም ሰው የለም አጠገባው አስቸኳይም ስላልነበር አንድ ረዲት ማን እንደተባለች ሰው እንዳይኖር አልኮኮ ኬዟ አስቸኳይ ስላልነበር ነው እንጂ የሚያስወጣት ሆስፒታል እኔ የገዛ ልጄ ልንገር ኦፕሬሽን አይደረግም ስላቸው ፍቃድሽን አንጠይቅም የኛ ስራ የልጁን ነፍስ ማትረፍ ነው ብለው ከጄ ነጥቀው ነው ኦፕሬሽን ያደረጉት ይሄን ታውቃለህ የ7 ቀን ልጅ ከጄ ነጥቀው እቺ ልጅ በአስቸኳይ የሚያስፈልጋት ቢሆን ኖሮ የክፍያ የምንትክሶ ፈራሚ አውጪ ገቢ ስፖንሰር አያስፈልግም እቺ ልጅ ግን የነበራት ሁኔታ ስቴብል ነው ለዛ ነው ውጭ የተባለችው ኢመርጀንሲ እና ስቴብል የሆነ ሰው የተለያየ ነው ልክልሻለሁ ዶክመንቱን ይታያለሽ አንቺ እኔ እኮ ዶክመንት አላነብም እኔ ወንድም እኔ እኮ ዶክተር አይደለሁም ሲስተሙን ነው የምነግረው ወንድሜ ቀላል ነገር ግን አንተም አትግባበት ወላሂ ነው ምን ታርግ መሰለ ማነው በቄ እንዳለው ወይ ታክሲ ስቴሽን ላይ ቁጭ አርጋት እዛ ጋር ቁጭ ብላ አቃተኝ ብላ ትደውልላቸው እውነት ህክምና ከሆነ የሚፈልገው አትሂድ አንተም አትግባበት ሪስክ መስሎ ከታየ እኛ እኮ መጀመሪያም እኮ ትክክለኛ እንድትድን ስለፈለግን እኮ ነው መተን በአካል ሳሪንም ማውሪቻት መሲንም ማውሪቻት ኤምባሲ ሂዱ አሉኝ ኤምባሲ በኋላ ኤምባሲ ካረዳት ያንቺ ስህተት እዚህ ጋር ኤምባሲ ቆይ ያልኩት ምን መሰለሽ ይሄን ያህል ብር ተጠየቀች ሲል ምናልባት ከዚህ ብር የተወሰነ ቅናሽ ያደርጉላችኋል ያንን ካስተካከሉላችሁ ደግሞ በተወሰነኛ መርዳት አያቅተንም ስለዚህ ምናልባት ይሄንን ነገር እነሱ ሊያደርጉላችሁ ስለሚችሉ ሂዱ ጠይቁ ብዬ ነው ያልኩት ይሄ እኮ ችግር የለውም ሄደው ጠየቁ ከጠየቁ በኋላ ኤምባሲ ደግሞ የተወሰነ የድጋፍ ወረቀት ሰጣቸው አሁን ይሄንን ነገር ማድረግ ካልቻለ
እነሱ አምቡላንስ ጠርተው መውሰድ ካልቻሉ በቃ ሀገሯ ትግባ። ካላስ እንደወሰኑት እንደፈለጉት የግድ እዚህ ትታከም ብለን እኛም ድርቅ አንልም። ይህ መብት የለንም። በቃ ካላስ ሀገሯ ትግባ። አሁን ብሬ ቅድም እንዳለው እርዳታ የማይፈልጉ ኦልሬዲ 400 ሺህ ብር ተረድታለች። ትኬት አይፈልጉም፣ ትኬት እነሱ ይቆርጡላታል። አሁን እኮ ዝም ብለን ነው የምንዳረቀው ጋይስ። ልጅቷም ሀገር መሄድ ትፈልጋለች። ስለዚህ ሀገሯ ትሄድ። ሌላ እገዛ የሚያስፈልጋት ከሆነ ተመልሳ ትምጣ። በቃ አይሻልም እንደዛ? ወይስ ሌላ ምን አላችሁ? እናንተ ካላችሁ ነው እንጂ እኛ ጨርሰናል። እኔ ጨርሻለሁ በራሴ በኩል። ማለት እናንተ ካላችሁ ምንድነው? እኛ ምን ብለናል? እኔ ራሴን ሳሪ አንዴ እሺ፣ አመሰግናለሁ። በቀደም ለታ ሳሪ እናንተ ስታወሩ የነበረው ሙኒትና ሳሪን ስሚ ብዬ የተናገርኩት እኔ እርዳታ ምንም ብር የላትም እጇ ላይ ምናምን እየተባለ መሲ እንረዳታለን ምናምን እያለች ስለተናገረች ነው እርዷት ብላ። እቺ ልጅ በሰፈር ምናምን ብር እንደዚህ በጓደኞቿ ምናምን ብር እየተሰበሰበላት ነው ብላ ነው ልጅቷ ለኔ የነገረችኝ ማለት ነው። እኔ አልታመመችም ምናምን የሚል ወሬ እናቴ ትሙት አላወራውም። ምክንያቱም አሁን ወደ ወሬው ምን ወሰደሽ አንቺ? ሄለን እኔ አንድ ጥያቄ አለኝ ላንቺ። ለምንድን ነው አንቺ ታይሻት? ለምንድን ነው አንድ ቀን መጥተሽ አንድ ጊዜ ሄለንም አንድ ጊዜ እኔ ጥያቄ አለኝ። እናንተ የግል ፉክቻ ካላችሁ ውጪ። አረን ያላቃተሽ አሁን እቺ ልጅ ለመርዳት ለሚደረገው ነገር ላይ ተሰበሰበላት ሐምድላ መጨመር የሚችል ካለ የጨምርላት፣ አለበለዚያ ደግሞ ማሰላማ ልጅቷን አስቡ። አረ ሲጀመር ነው ያላቃተሽ ነው የመጨረሻ ነውር ነው የሚደረገው ነገር። መቤቴን ያላቃት ሙኒ ሲጀመር አላቃትም። እኔ የሰፈር ልጅ ከሆነች እንደ አንድ ሰው መጣች ልጅ 7 ቀን 8 ቀን ሆስፒታል ስተኛ ለምንድን ነው መታ አልጠየቀቻት? ሰው ከሆነች መታ ከእናንተ ጋር ከማውራት ለምን የሰፈር ሰው ከሆነች የሀገር ሰው ከሆነች ለምን ሄዳ አልጠየቃችሁታል? ለምን ሄዶ ልጅቷ ምን ላይ ነው ያለችው? ምንም ችግር የለም። አሁን ለምን ሄዳ ጠየቀቻት? ምን አድርጎ መሰለ ልጅቷ